ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሰኞ መረጃዎችም እናልፋለን። በመጀመሪያም አጫጭሮቹ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጥላቻ ንግግር ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑም መግለጫ ሰጠ። መግለጫውስ ወደ እናንተ የምናቀርብ ይሆናል። ሰዓቱን ጠብቆ ይደርሳችኋል። ለህወሓት አመራሮች መከፋፈል ምክንያት የፕሪቶሪያው ስምምነት እንደሆነ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የተናገሩትንም ወደ እናንተ የምናቀርብ ይሆናል። ሰዓቱን ጠብቆ ይደርሳችኋል። እስራኤል በመላው ጋዛ የኤሌክትሪክ አቅርቦት እንዲቋረጥም አዘዘች። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ይደርሷችኋል። በዝርዝር ወደምናገኛቸው መረጃዎች ስናልፍ የታይላንድ መንግስት ያልተቀበላቸው ወደ 300 ልጆች ማይናማር ካምፕ ውስጥ አሉ። 32 ልጆች መጥተዋልም ተብሏል። ከማይናማር እገታ ወጥተው ታይላንድ ካምፕ ከነበሩ ኢትዮጵያውያን መካከልም 32 የሚሆኑ ዛሬ ወደ ኢትዮጵያ መመለሳቸውም ተገልጿል። እነዚህን ልጆች ለሀገራቸው እንዲበቁ ላደረጋቸው ምስጋናም አቅርበዋል። ከእገታ ወጥተው በታይላንድ ያሉ በማይናማር ገና ከእገታ ያልወጡና ወጥተው ወደ ታይላንድ ያልተሻገሩ ጭራሹንም ያሉበት የማይታወቅ በርካታ ኢትዮጵያውያን መፍትሄ እንዲሰጣቸውም ጠይቀዋል። ከተመላሾቹ መካከል አንዱ 32 ልጆች መምጣታቸውንም አረጋግጧል። የታይላንድ መንግስት ያልተቀበላቸው ወደ 300 ልጆች ማይናማር ካምፕ ውስጥ ሲሉ አሉም ብሏል። 32 ልጆች መጠናል ሲሉም ተናግረዋል። የውጭ ጉዳይ ሚኒስቴር በበኩሉ 32 ልጆች እንደመጡም ተናግረዋል። ሚኒስትሩ ባወጣው መግለጫም ከማይናማር እገታ ወጥተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከልም 32ቱ ዛሬ ወደ አገራቸው መግባታቸውም ተገልጿል። ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያን ወደ አገራቸው ለመመለስ ኤምባሲው ጥረት እያደረገ እንደሚገኝም አክለው ተናግረዋል። ወደ ቀጣይ መረጃ ስናልፍ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጥላቻ ንግግር ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑም መግለጫ ወጣ። የኢትዮጵያ ብዝሃ ሃይማኖት የሆነችው ሀገር እንደመሆኗም የተለያዩ እምነት ተከታዮች ለዘመናት ተፈቃቅረውና ተከባብረው ኑረውባታል፣ እየኖሩባትም ይገኛሉ። ከቅርብ ወዲህ ግን በተለይም በማህበራዊ መገናኛ ዘዴዎች በመጠቀም ይህንን በጎ እሴትም በመሸርሸር ውዝግብና ግጭት ለመፍጠር የሚሰሩ አካላትም እየተበራከቱ መጥተዋልም ብለዋል በመግለጫቸው። በተለይም የእስልምና መልካም እሴቶችና የነብዩ መሐመድ ስለላዋለት ክብርም በመዳፈር የህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮችን በስፋት እየተሰራጨ መሆናቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ተረድተዋል። ጠቅላይ ምክር ቤቱም እነዚህን አካላትም ከዛሬ ነገ ህጋዊ እርምጃ ተወስዶባቸዋል፣ ከጥፋታቸውም ይታረማሉ በሚልና እሳቤ ጉዳዩን በትዕግስት ይከታተሉ ቆይተዋል። ይሁን እንጂ ጠቅላይ ምክር ቤቱ ችግሩን ከዚህ በላይ በትዕግስት በመመልከት ውጤቱ የከፋ በመሆኑ የእስልምና የነብዩ መሐመድ ክብርም የሚነኩ አካላት ህግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባር ቅድሚያ ሰጥቶ የሚሰራ ይሆናል ሲሉም ተናግረዋል። የጥላቻ ንግግር በየትኛውም ወገን ቢሰነዘር ጠቅላይ ምክር ቤቱ በጽኑ እንደሚያወግዙና ተጠያቂነት እንዲሰፍን እንደሚሰሩም ማወቅ ይገባልም ብለዋል። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለውም የእስልምና የነብዩ መሐመድ ክብር የሚነኩ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ የጸጥታና የደህንነት አካላት የህግ ተጠያቂነትን ለማምጣትና መሰል ጥፋቶችን እንዳይደገም ከመቼውም ጊዜ በላይ በልዩ ትኩረት እንደሚሰሩም ምክር ቤቱ ያሳስባል። በመሆኑም የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይም ከመክረሩ በፊትም የጋራ አቋም በመያዝም አፋጣኝ መፍትሄ እንዲያገኝም አስቸኳይ ውሳኔም እንዲወስንም ብለዋል። ይህ በአደባባይ የተላለፈ የጥላቻ ንግግር የሃይማኖታዊ ትንኮሳ በህዝበ ሙስሊሙ ላይም የፈጠረውም ህመምም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉም በፊት አስቸኳይ እርምጃ እንዲወስዱም ጠይቀዋል። የሰሞኑ የጥላቻ ንግግር ምንጭ የተራ ግለሰብ ቢመስልም ከጀርባ የአጀንዳ ሐሳብ ተጋሪዎች ያሉት በመሆኑም ህዝባዊ ቁጣ ከመቀስቀሱ በፊትም የሀገርና የህዝብ ጉዳይ ይገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙም ተጠይቀዋል። ወቅቱ በሙስሊሞቹና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑም እንዲህም አይነት ከሃይማኖት ከኢትዮጵያዊነት እሴት ያፈነገጠ የጥላቻ ንግግር የሚገሰጽበትና የሚታረምበት የእሙማን ወቅት እንዲሆንም ጥሪያቸውን እናቀርባለን ብለዋል።
ጠቅላይ ምክር ቤቱ የእስልምና አንኳር እሴቶችን በተለይ የፈጣሪያችንን አላህ የነቢያትን የመለኮታዊ መጽሐፍትንና የደጋግ ተከታዮችን ክብር የሚደግፉ ማንኛውም አይነት የጥላቻ ትንኮሳና ድርጊት በሕግ አግባብ እንዲታረሙ ተቃዋሚ ኃላፊነትን የሚወጣ ይሆናልም ብለዋል። ለእውነተኛ ለሰላም አብሮነት የሚቆረቆሩ አካላት ሁሉ ድርጊቱን እንዲያወግዙና ለፍትህ እንዲሰሩም ጠቅላይ ምክር ቤቱ በድጋሚ ጥሪውን አቅርቧል። ወደ ቀጣይ መረጃ ስናልፍም ለህወሓት አመራሮች መከፋፈል ምክንያትም የፕሪቶሪያው ስምምነት እንደሆነም ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። አንዳንዴ ሞቅ ሌላ ጊዜ ደግሞ ረገብ እያለ የቀጠለው የህወሓት አመራሮች ሽኩቻም መነሻው የፕሪቶሪያ ስምምነት ላይ የተሳተፈው አቶ ጌታቸው ረዳ ቡድን ምንም መፈጸምና አለመፈጸም እንዳለበት በተገቢው ሁኔታ ሳይደራደር ትዕዛዝ ተቀብሎ በመምጣቱ ምክንያት መሆኑን የህወሓት አንደኛው ክንፍ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም ተናግረዋል። ደብረጽዮን ዘኒው ሁማኒቴሪያን ከተሰኘ ሚዲያ ጋር በነበራቸው ቆይታ የፕሪቶሪያው ስምምነት አሁን በትግራይ ፖለቲካዊ ልሂቃን መካከል ለሚታየው መቆራቆስም ዋነኛ ምክንያት ነው በማለትም ስምምነቱን የከፋፈለ መነሻም ብለውታል። አቶ ጌታቸው ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦርነቱ ለደቂቃዎችም ትግራይ ጦርነቱ ብቻ እንዲያስቆምና ከዚያም ያለፈ ያነሰም ነገር አይፈጽም ነበር ተልኮም የተሰጠው ያሉት ዶክተር ደብረጽዮን በሌላ መረጃ በትግራይ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም አቶ ጌታቸው ረዳም አሳሰቡ። በትግራይ ክልል ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ትዕዛዝ ሰጡ። ይህንን ትዕዛዝ ቸላ በሚሉ አካላት ላይ አስቸኳይ እርምጃ እንዲወስዱም አሳስበዋል። አቶ ጌታቸው ይህንን ማሳሰቢያ የሰጡት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናንት ጀነራል ታደሰ ወረደ በጽህፈት ቤት ደብዳቤ ነው። ከሁለት ቀናት በፊት የተጻፈው ይህ ደብዳቤ በጊዜያዊ አስተዳደሩ ስር በሚተዳደሩ ድምፀ ወያኔ ቴሌቪዥን ጣቢያ በኩል ይፋ የተደረገውም በዛሬው ዕለት ነው። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስም ስር የተጻፉ ይህ ደብዳቤ ህገወጥ ጉባኤ ያደረገ በሚል የሚጠራውን ቡድን ስልጣን ለማግኘት እንቅስቃሴ ያደረገ እንደሆነ ይወነጅላል። አቶ ጌታቸው የቡድኑን ማንነት በደብዳቤዎች በመግለጽም ቢያሳውቁም ከዚህ ቀደም ባወጣቸው መግለጫዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው ስብሰባ የህወሓትን ህገወጥ ጠቅላላ ጉባኤ አድርጓል በማለትም ሲተቹ ቆይተዋል። ይህ ቡድን የሰራዊት አመራሮች ውሳኔ በሚል ጀምሮታል ያሉት ህገወጥ እንቅስቃሴም እንዲያቆሙ የትግራይ ጊዜያዊ አስተዳደር ካቢኔ መወሰኑ አቶ ጌታቸው በደብዳቤያቸውም አስታውሰዋል። ወደ ቀጣይ መረጃ ስናልፍም የመከላከያ አቅሞችን የምናጎለብትበት ነው እንጂ ለመዋጋት አይደለም ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኢትዮጵያ የመከላከያ አቅሟን የምታጎላበት ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጥተው እንዲያስቡ የማስቻል እንደሆነም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ እነዚህን አቅሞችን የምናጎላብተው ለመዋጋት አይደለም ሲሉም ተናግረዋል። አብይ ይህንን ያሉት ስካይዊን ኤሮኖቲክስ ኢንዱስትሪ የተባለው የሰው አልባ አውሮፕላኖች ድሮኖችን ማምረት በጀመረበት ዕለትም ነው። ባቀረቡበትም በተሰጠ መግለጫ ነው። ጠቅላይ ሚኒስትሩ ለወታደራዊ አገልግሎት የሚውሉ ምርቶችን በሚያመርቱ ፋብሪካዎች ተገኝተው ማብራሪያም ሲሰጡ ታይተዋል። ባለፈው ረቡዕ በኦሮሚያ ክልል በአምቦ ከተማ አቅራቢያ የሚገኘው ሆሚቾ ጥይት ፋብሪካ የጎበኙት ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ ከወታደራዊ ግብዓት አንጻርም የነበረባትን ውስንነት ከሞላ ጎደል ፈታለች ብለው ነበር። የጠቅላይ ሚኒስትሩ የፋብሪካ ጉብኝት ሆነም ያቀረቡት ገለጻ የኢትዮጵያ ከኤርትራ ጋር ወደ ሌላ ጦርነት ለመግባት በዝግጅት ላይ አለመሆኗን ማሳያ አድርጎ የቆጠሩ ወገኖችም አሉ። ይህንን አመለካከት የተረዱ የሚመስሉት ጠቅላይ ሚኒስትር ዶክተር አብይ አህመድም ገልጻቸዋል። እነዚህን አቁሞችን የምናጎላብትበት ለመዋጋት አይደለም፣ ውጊያው ለማስቀረት ነው። ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ ሰጠው እንዲያስቡ ለማስቻል ነውም፣ ውጊያ ለማስቀረትም ብለዋል። ለማድረግ ከፍተኛ አቅም ስላለው ነውም ሲሉ ተደምጠዋል። ወደ ቀጣይ መረጃ ስናልፍም እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥም አዘዘች። የሀገሪቱ የኢንጂነር ሚኒስተር ኢሊ ኮሻን ታጋቾችን ለማስለቀቅ እና ሐማስ ከጦርነቱ በኋላ በጋዛ ህልውና እንዳይኖረውም ለማረጋገጥ ሁሉንም አማራጭ እንጠቀማለን ሲሉም ተናግረዋል። ሚኒስተሩ የሰጡት ትዕዛዝ በተለይ የጣራ የመጠጥ ውሃ ለማቅረብም የሚውሉ ማሽኖች ከስራዎች እንደሚያደርግም
ተገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁን አስተዳደሩን በቀጣይም ወደ ጋዛ ውሃ እንዳይገባ ሊከለክሉ እንደሚችሉም ነው የተነገረው። እስራኤል ባለፈው ሳምንት እሁድ ማንኛውም የሰብአዊ ድጋፍ ወደ ጋዛ እንዳይገባም ማገዷም ይታወሳል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከልከሏ ከፍተኛ ተቃውሞ እያስነሳባት ነውም ተብሏል። ወደ ቀጣይ መረጃ ስናልፍም በደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃትም የሱዳን ጦር ጄኔራል ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታወቀ። ሄሊኮፕተሯ በቅርብ ግጭት በተፈጸመባት የላይኛው ናይል ተፋሰስ ግዛትም የሀገሪቱ ጦር አባላትን ልታስወጣ በምትሞክርበት ወቅት እንደተከሰተም ተገልጿል። በጥቃቱም አንድ ሄሊኮፕተር ሰራተኛ፣ ቆስለው የነበሩ ጄኔራል እና በርካታ የደቡብ ሱዳን ወታደሮች መገደላቸውን የደቡብ ሱዳን የመንግስታት ድርጅት ተልዕኮ ባወጣው መግለጫ አመላክቷል። ወታደሮቹን ውጊያ ከተፋፋመበት የላይኛው ናይል ተፋሰስ ግዛትን ለማስወጣት የሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀለኝነት ሊፈረድ እንደሚችልም የተባበሩት መንግስታት ድርጅትም ገልጿል። ለዛሬ በዚህ አጠቃለን። ለነገ እስከምንገናኝ ድረስ በሰላም ቆዩልን።